ሰላም ሰላም፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። የዛሬ ምሳችን ላዛኒያ ነበረ። በጣም ምርጥ ነበር፣ የሚጣፍጥ ነበረ። እንዴት አድርጌ እንደሰራሁት ልንገራችሁ ማለት ነው። ይሄ ያው ቀዩ ሶስ ልክ እንደ ፓስታ እንደምንሰራ አድርጌ ነው የሰራሁት ሶስ ማለት ነው። ስጋ፣ ቲማቲም፣ ቶማቶ ፔስት ምናምን አድርጌ እንደዚህ ቅመማ ቅመሞችን አድርጌ ልክ እንደ ፓስታ ሶስ እንደዛ አድርጌ ነው የሰራሁት ማለት ነው ስጋውን። ከዛ ይሄ ነጩ ነገር ደግሞ ክሬሙ የተጠቀምኩት ይሄ ኩኪንግ ክሬም አለኝ እሱን እና ደግሞ አንድ ዝብዳ የሚሆን እሽግ ማለት ነው፣ አንዱን እሽግ እሱን የተጠቀምኩት። ከዛ ዱቄት ደግሞ በመካከለኛ ምላጊ በዚህ ምግብ በሚበላበት ምላጊያ በዛ ሶስት አደረግኩና ዝብዳውና እሱን አድርጌ አዋሃድጄ አቁላላኋቸው ማለት ነው። ከዛ እዛ ላይ ኩኪንግ ክሬም ጨመርኩበት። ከዛ መጨረሻ ላይ ይሄ ሀሊብ ፓውደሩ አለኝ እሱን ደግሞ በውሃ በጠበጥኩና ጣሂኑንና ዝብዳውን ከጨረስኩ በኋላ ማለት ነው። ከዛ እዛ ላይ ጨመርኩት ማለት ነው ሀሊብ ፓውደሩን በውሃ በጥብጬ። ከዛ ቢያንስ አንድ 10 ደቂቃ የሚሆን አበሰልኩት፣ አንተከተኩት ማለት ነው። አንተክትኬ እንደዚህ ጨርሼ አንተክትኬ እንደዚህ እንደጨረስኩኝ እንደዚህ እንደምታዩት ስጋውንና ይህን ነጩን ሶስ ማለት ነው አንድ ላይ እያደረግኩ ነው እያዋሃድኩኝ ከላይ ከላይ እያደረግኩበት ፓስታውን ማለት ነው። ፓስታውን የአንዳንድ ሰዎች ሲቀቅሉታል፣ ግን እኔ አልቀቅለውም። ሳልቀቅል ነው እንደዛ አድርጌ የምጠቀመው ማለት ነው። እና ስጋውን እና ቀዩ ሶስ እና ይሄን ነጩን አንድ ላይ ፎቅ እያደረግኩኝ አዋህጄ ነው የማደርገው። እንደዚህ አንዳንዱ ደግሞ ነጩን ከታች ያደርጉና ከዛ ፓስታ ከላይ ያደርጉበትና ከዛ ቀዩ ምናምን ያደርጉታል። ግን እንደዚህ አንድ ላይ ሚክስ ከሆነ አሪፍ ይሆናል ማለት ነው። ነጩን አድርጋችሁ ከዛ ፓስታ አድርጋችሁ ከላይ ቀዩን ሶስ ስታደርጉበት የሆነ ነጩ ይበዛና የሆነ ቅልቅ ቺዝ ነው የሚመስለው ማለት ነው። ግን እንደዚህ ስታዋሃዱት በጣም ነው የሚጣፍጠው። እንትኑ ደግሞ ይሄ ሀሊቡ ነጩ ሶሱ ደግሞ ቢያንስ ቀጠን ማለት ያለበት ማለት ነው። ከወፈረባችሁ ላዛኛው ድርቅ ስለሚል የሆነ በቃ ቀጠን ሲል መካከለኛ ሲሆን ግን አሪፍ ሆንላችኋል ማለት ነው። በዚህ አድርጋችሁ ትዳረቡበታላችሁ ማለት ነው። እና በጣም ነው የሚጣፍጠው። እንደዚህ አድርጌ አድርጋችሁ ሰራሁኝ ማለት ነው። እኔ ይሄ በወንፊት የማጠለው ደግሞ እኔ እንትኑ ዱቄቱ ጓጉሎብኝ ማለት ነው። በደንብ ሳላማስለው ቀርቼ ጓጎለብኝ። ከዛ ማጥለያ መጣሁና ማጥለያ አድርጌ እንደዚህ እያደረግኩኝ ጨረስኩኝ ማለት ነው። ከላይ የተጠቀምኩት ሞትዘሬላ ነው። እሺ አሸዋንም ካላችሁ መጠቀም ትችላላችሁ። እንደዛ አድርጌ ለተኩስ ሰዓት ላይ ፍሩን ውስጥ አስገባሁት ማለት ነው። ሲጨርስ ይሄን ይመስላል። በጣም ነበር የሚጣፍጠው።